ፖስት ተደርጓል። እንዲሁም እንደ አጠቃላይ ፕሮቴስታንቶች እኛ ወላዲተ አምላክ ብለን አናምንም ብሎ ሲል እኔ ኮመንት ላይ አረ ብዬ ስጽፍ ደግሞ አይ ጴንጤኮስታሎች አናምንም አለ። ከዛ በኋላ መጨረሻ ላይ ደግሞ አምናለዋል እና እዚህ በጣም ብዙ ሰሚ ስላለ ለሌላ ጊዜ ታማኝ እንድንሆን ዶክተር አሁን ጥሩ ነው፣ አሁን ትክክል ነው እያወራ ያለው ግን ባለፈው ግን እንደዛ መስሎ ነበር ተብሎ ይቅርታ ተጠይቆ ቢታለፍ ባይነኝ እኔ። እዚህ ምንድነው አሁን ትልቁ ነገር ለምንድነው የኢየሱስ እናት የምትሉት ታዲያ ብላችሁ ለምትጠይቁን ከሆነ እዛው መጽሐፉ ላይ ተቀምጧል። አንድ ይቅርታ እኛ ለምንድነው የምትሉት አላለም። እኛ የኢየሱስ እናት ለምንድነው የምትሉት የሚል ሀሳብ ሲጀመር የኛ ሀሳብ አይደለም። እናንተው ናችሁ ይቅርታ በማልገባው በመካከላችሁ የተነሳው እንጂ እኛ የኢየሱስ እናት ለምን ትላላችሁ የሚል ሀሳብ ብሎ የጠየቀ የለም። የኛ ጥያቄ የአምላክ እናት ወረድኩኝ እንዴ ነው አለው አለ የአምላክ እናት የሚለው ቃል ለምን ይጎረብጣችኋል? የሆነ ያን ያህል ለመቀበል በጣም ይሄ ቴዎሎጂካል ተርም እንግዲህ ቴዎቶኮስ የሚል ነው እና ታላላቅ የቤተክርስቲያን አባቶች የተጠቀሙት ቃል ነው። ኢቨን መጽሐፍ ቅዱስም አለው ይሄ ቃል መጽሐፍ ቅዱስ ላይም ያለ ቃል ነው። በምን መልኩ እንደሆነ እንግዲህ ታውቀዋለህ። እዚህ የሉቃስ ወንጌል ላይ የኢየሱስ እናት ለምን አላችሁ ሳይሆን የአምላክ እናት የሚለው ሀሳብ ለምንድን ነው ኮምፕሊትሊ ለመቀበል ትንሽ የሆነ የሚያዳግተው? ምክንያቱም ዛሬ እየተመለከትኩኝ ነበረ ውይይቶችንም ሪከርዶችንም ስመለከት የኢየሱስ እናት የሚለው አያከራክርም። መጽሐፍ ቅዱስ በጣም ብዙ ቦታ ላይ ይለዋል። የአምላክ እናትም ይለዋል። ባይዜ ቀጥታ ኤግዛክት ወርድ ፋላሲ አይነት ሜቶድ ካልተጠቀምን በስተቀር በጣም በርካታ ቦታ ላይ ይሄ ቃል አለ። በቃ ትምህርቱ አለ። ሮሜ 9ን ጨምሮ ሉቃስን ጨምሮ ዮሐንስ በመልእክቱ ዮሐንስ በወንጌሉ ምናምን በቃ ነፍ ቦታ ነው ያለው ትምህርቱ እና ቤዚካሊ ፎከስ የምናደርገው እንዳንድ ክርስቲያን ትምህርቱ ላይ ነው። በቃ ካለ ለመቀበል የሚያዳግተው ነገር ምንድን ነው? ኢቨን የሚያስወግዝም ነው። ምንም ማብራሪያው ምንድን ነው? ማብራሪያ የአምላክ እናት ስንል ለምሳሌ የትኛውም ክርስቲያን ቃልም መለኮትን ወልዳ ሌላ መለኮት አምጥታለች ምናምን ብሎ የሚያስተምር የለም። በቃ በመለኮታዊ ባህሪው ከማርያም ተወልዶ ሌላ መለኮት ሆኗል ብሎ የሚያስተምር የለም። በቃ ግን የወለደችው ግን በቃ አካላዊ ቃልን ነው። በቃ አምላክን ነው የወለደችው፣ ሌላ አይደለም። በማህፀኗ የነበረው አምላክ ነው። ያ አምላክ ተወለደ፣ በቃ በስጋ ተወለደ፣ አለቀ። ግን የተጸነሰው በማህፀኗ አምላክ ነው። ስለዚህ በማህፀኗ የተጸነሰው አምላክ እንደመሆኑ በቃ ዴፊኒትሊ እሷን የአምላክ እናት ያሰኛታል ነው። ሌላ ከሆኑ ብዙ ግርግር የለውም። በቀጥታ የአምላክ እናት ሳይጎረብጥ ያስብላታል። ማንን እንደመውለዷ? አምላክን እንደመውለዷ። አምላክን ወለደች ስንል በነገራችን ላይ ኤግዚስት ሳያደርግ ኖሮ ከእሷ አምላክ ሆኖ ተወለደ እያለን ሳይሆን ቅድመ ዓለም የነበረውን የአብ አካላዊ ቃል የአብ ልጅ አካላዊ ቃል ከአብ ጋር በባህሪው የነበረ ያለና የሚኖረውን ያንን አምላክ ድንግል ማርያም በማህፀኗ ይዘዋለች። ከዛ ወልደዋለች በስጋ። ከእሷ ሲወለድ በስጋ ነው የተወለደው። ቀድሞ የነበረው አካል የመለኮት አካል ነው። ያ የመለኮት አካል ከስጋ ጋር ተዋሃደ፣ ተወለደ። ከዘላለሙ ከማን የተወለደ? ከአብ የተወለደውን ማለት ነው። ያለ ጊዜ ያለ ሰዓት ከዘላለሙ ከአብ የተወለደውን የአብ የባህሪ ልጁ የሆነውን ክርስቶስን በኋለኛው ዘመን ድንግል ማርያም በስጋ ወልደዋለች። በስጋ ወልደዋለች የሚለው የአምላክ እናት እንዳትባል አያደርጋት፣ እንደውም ዴፊኒትሊ ያደርጋታል። ስለዚህ ከሶስቱ አካል አንዱ አካል ከድንግል ማርያም ተወልዷል። በቃ ሴትኛ ለዛ ነው ስግው ቃል ሁለት ልደት አለው ብለን የምናገር። ከተዋህዶ በኋላ ስግው ቃል ሁለት ልደት አለው ብለን የምናገር። ቅድመ ዓለም ያለ እናት ከአባት ከአብ፣ ድህረ ዓለም ያለ አባት ከእናት ከድንግል ማርያም ብቻ ተወልዷል ብለን እናምናለን። እነዚህ በቃ ሁለቱ ልደቶቹ ናቸው። መጀመሪያው ግን ዘላለማዊ ውልደቱ ነው ከአብ ማለት ነው። ይሄ ኢተርናል ጄኔሬሽን የምንለው ማለት ነው። ኢተርናሊ ጄኔሬት ያደረገበት ከጊዜና ከሰዓት ውጭ በቃ ሁሉም ፔንቴኮስታልም ሆነ ምናምን አፌርም ሊያደርገው ይገባል። በቃ ዊዛውት ኤኒ ዳውት ማለት ነው። በቃ ሞር የኢየሱስ እናት ስንል ይቀለናል ምናምን ወደ ማለት ምገቡ ከሆነ ሰምሃው የክርስቶስ አምላክነት ላይ ጥያቄ እያነሳችሁ ነው ማለት ነው። ልክ የሆነ ሰው ብቻ የሆነ ክርስቶቶኮስ
ልክ ያኔ ንስጥሮሳውያን ሞር ይተቹበት እንደነበረው ማለት ነው። ክርስቶቶኮስ ወደሚለው ሀሳብ ትሄዳላችሁ ዩ ጋይስ። በቀጥታ አማኑኤል እግዚአብሔር እንደሆነ ማርያምም የእግዚአብሔር እናት እንደሆነች እናምናለን ብሎ በቃ ቀጥታ የሚናገር የእግዚአብሔር እናት ስንል አካላዊ ቃል ወልድን ወልደዋለች ነው እና አወላለዱ ደግሞ መለኮት ከእሷ ተወልዷል ነው። በመለኮታዊ ባህሪ ተወልዶ ሌላ መለኮት ሆነ ሳይሆን መለኮት ከድንግል ማርያም ስጋን ነስቶ ተዋህዷል እና ያን ስጋ ከመለኮቱ ጋር በቃ አንድ ስላደረገው ከተወለደ በኋላ ሌላ በቃ ንግግር የለም። ሁለት አናደርገውም። በቃ ሁለት ሰዎች አይደሉም። ማርያም ሁለት ነገር አልወለደችም። በቃ አንድ ነው የወለደችው። ያ የአብ ልጅ ነው በስጋ የወለደችው። በቃ የአብ ልጅ ሌላ የማርያም ልጅ ሌላ ብሎ ነገር የለም። ከማርያም ከተወለደ በኋላ አንዱ ጌታ ሁሉ ጌታ ሆኖ ነው የሚቀጥለው። ታስይት በቃ ይሄ ፒውር ክርስቶሎጂ ነው። ባይዘ ሁለት ልጅ የለም። የአብ ልጅ ለብቻ የማርያም ልጅ ለብቻ የለም። ቢካዝ የምወደው ልጄ ይሄ ነው እርሱን ስሙት ሲል በማቴዎስ ወንጌል የማርያምን ልጅ ነው ወይስ የኢየሱስን ልጅ ብሎ እንደመጠየቅ ነው። ስጉ ቃሉ ነው በቃ እያለ ያለው። አብም ልጄ ሲለው ከማርያም የተወለደውን ነው። ማርያምም ልጄ ስትለው የአብን ልጅ ነው። በሁለቱ መካከል ምንም ልዩነት የለም። ሁለት አካል የለም፣ ሁለት ልጅ የለም፣ ሁለት ሰው የለም። ፍጹም ሰው ፍጹም አምላክ አንድ አምላክ ብቻ ነው ያለው። በቃ አለ። እንደዛ ከሆነ ዩ ጋይስ ኮምፈርተብል ልትሆኑ ይገባል። በቃ የማርያም አምላክን ወልዳለች አምላክ እናት ናት ሲል ክብሩ ሞር ባይዜ ወደ ማርያም አይደለም የሚሄደው ወደ ኢየሱስ ነው። ሞር እንደውም ኢንፈሳይዝ የሚያደርገው ኢየሱስን ነው። ኦኬ አምላክን የወለደችው ማለት ነው። ግን እናንተ እንደዛ ኮምፕሊትሊ ካላላችሁ ሙስሊምን መስበክ አትችሉም። በቀጥታ ኢየሱስ አምላክ ነው የሚለውን ልደቴ ምን መሰል አከራካሪው አንደኛው ከሰማኸኝ ልደቴ ይሰማል። ልደት ይቅርታ ግን ዶክተርን እጅግ በጣም እሺ፣ ከታላቅ ይቅርታ ጋር ማቋረጥ ልደትዬ ምንድን ነው መሰለህ፣ እስኪ አንድ ጥያቄ ልጠይቅህ። እሺ የአምላክ እናት የኢየሱስ እናት በአንተ ለውጥ አለው? ለእኔ ምንም ለውጥ ኖሮብኝ አያውቅም። ሁለቱንም እጠቀማቸዋለሁ ሳይጎረብጠኝ። የአምላክ እናትም የኢየሱስ እናትም ስል ይኸኛው ጋር ትንሽዬ ግን የሆነ እንትን ይጨመራል። እየጠየኩልህ የአምላክ እናት የሚለውን ከመጽሐፍ ቅዱስ ነው ያመጣው ወይስ ቴዎሎጂካሊ ቢውልድ የተደረገ ቃል ነው? ቴዎሎጂ ራሱ ቢውልድ የተደረገው ከመጽሐፍ ቅዱስ ነው። በቃ መነሻው ባይብል ነው። እየተግባባ እንድንሄድ ነው። የኢየሱስ እናት የሚለው ቃል በቃል መጽሐፍ ቅዱስ ላይ ተጠቅሷል። የኢየሱስ እናት የሚለው ቴዎሎጂካሊ ቢውልድ የተደረገውን ደግሞ ካየኸው የአምላክ እናት የሚለው ነው። ትክክል ነው። ምንም ጥያቄ የለውም። ምንም አያሻማምም። ምንም የሚፈጥረውም ክፍተት የለም። አገኘኝ። የአምላክ እናት ነው የምንለው ሁሉም ፔንቴኮስት። የኢየሱስ እናት የሚለው ግን አምላክነቱ በኢየሱስ እናት ሁለቴና ከዚያ በላይም ስለተጠቀሰ እሱም ብናስቀምጠው ሞር እንዲያውም ኢየሱስ ላይ ጥያቄ ላለባቸው ሰዎች ኢየሱስን ለመስበክ ያገለግለናል። ፍጹም ሰው አምላክም ነው የሚለውን ነገር እዛው ቃሉ ላይ የኢየሱስ እናት ተብላ የተጻፈች የኢየሱስ እናት የሚለውን ብንጠቀም የአምላክ እናትም የሚለውን ማስረዳት እንችላለን ከሚል ፐርስፔክቲቭ እንጂ ቴዎሎጂካሊ ቢውልድ ያደረገውንም ለማሳየት ይረዳል ከሚል እንጂ በአምላክ እናትና በኢየሱስ እናት መካከል ያለ ምንም ለውጥ የለውም። ይሄን ከፈለክ ደግሞ እኔ ከምናገረው በላይ ስኮላሮቻችንን ነገርኩ። ሪፈረንስ የምንጠቀማቸውን መጽሐፍ ልልክልህ ይችላል። ፐርሰናል የአምላክ እናት የሚለውን የአምላክ እናት ስትል የሚፈጥረው ነገር አለ፣ ማብራራት ይጠበቅብሃል። ቴዎሎጂካሊ ቢውልድ ያደረገ ነገር አሁን ለምሳሌ የአምላክ አንዴ ልጨርስ፣ በደንብ ስማኝ። የአምላክ እናት ስንል በደንብ አድርገን ኢየሱስ ክርስቶስ የአምላክ እናት ማርያም የአምላክ እናት እንደሆነች የኢየሱስ ክርስቶስን ማንነት መጽሐፍ ቅዱስ ላይ አሳይተን የምንገልጸው ጉዳይ ነው። ቁልጭ ብሎ ግን የተቀመጠ ከፈለኩ ጀስት ያው መጽሐፍ ቅዱስ ላይ አንተም ስለምታውቀው ማለት ነው ዮሐንስ 2 ላይ ተቀምጧል። የአምላክ እናት በቃና ገሊላ ላይ የኢየሱስ እናት የሚለው እንደገና ሉቃስ 1:14 ላይ የኢየሱስ እናት የሚለው ተጠቅሷል። ከዚህ ብንጀምር የኢየሱስን ማንነት ከዚያ በኋላ ቴዎሎጂካሊ ኤክስፕሌን ማድረግ ይቻላል። ኢየሱስ ማን ነው ለሚጠይቁ ኢየሱስ
ማርያም ማነች ብሎ ለሚጠይቁ የኢየሱስ እናት የሚለው የአምላክም እናት እንደሆነች ኤክስፕሌን ማድረጉ ቴዎሎጂካሊ ሞር ሲምፕል ያደርገዋል ከሚል ፐርስፔክቲቭ እንጂ ኢየሱስ በጣም ማርያም የአምላክ እናትም ተባለች የኢየሱስም እናት ተባለች ምንም በመካከላቸው ያለ ልዩነት የለም ነው። አገኘው ግን ዶክተር አላስፈላጊ ጥንቃቄና አንዱን ይዛለው ብሎ አንዱን ወደ መጣል ነው ማለት የኔ የተረዳሁት ነገር ማለት እውነቱን ለመናገር የአምላክ እናት ተባለችም የኢየሱስ እናትም ተባለችም ምንም ሐሳቡን ትምህርቱን ለሚያውቀው ለአንድ ክርስቲያን እናት ስለሆነች ነው የአምላክ እናት የተባለችው። በቃል ደረጃ አልኩ እኮ ቅድም በጣም ይቅርታና ዶክተር ኤግዛክት ወርድ ፋላሲ ካልፈለክ በስተቀር ትምህርቱ በጣም በስፋት አለ። ብዙ ጊዜ መጽሐፍ ቅዱስ ኢየሱስን የሰው ልጅ ብሎ ይጠቀሟላ። የእግዚአብሔር ልጅ ከሚለው ይልቅ የሚበዛው የሰው ልጅ የሚለው ነው አይደለ? የሰው ልጅ የሚለው ይበዛል አይደለ ዶክተር? በጣም በተደጋጋሚ ያለው የሰው ልጅ የሚለው ነው። ስለዚህ አሁን ይህን ትይዝና ሞር እግዚአብሔር ልጅ ከሚለው ይልቅ የሰው ልጅ የሚለው ቃል ስለበዛ የሰው ልጅ የሚለውን እንጠቀም ልትል አትችልም። መጽሐፍ ቅዱስ 180 ሺህ ጊዜ የኢየሱስ እናት ይበል። ያም ማለቱ የአምላክ እናት ከማለት ይልቅ የኢየሱስ እናት እንበል ወደ ማለት ደረጃ የሚያደርስ ሳይሆን በአጭሩ የተገለጠውን አምላክ በስጋ የተገለጠውን አምላክ መጽሐፍ ቅዱሱ የገለጠበት መንገድ ነው እንጂ የሆነ ነገሩን ለመያዝ ተፈልጓለም እና ሊጎረብጥ አይገባም ነው። ለምሳሌ የሉቃስ 1:43 ሐሳብ የጌታዬ እናት ሲል የአምላኬ እናት ነው። በቃ የኢየሱስ ጌትነት የአብርሃም ጌትነት አይደለም፣ የሙሴ ጌትነት አይደለም፣ ወይ ባል ለሚስቱ ጌታ እንደሆነ አይነት ጌትነት አይደለም። የአምላክነት ጌትነት እንደሆነ እናውቀዋለን። የጌታዬ እናት ስትል የአምላኬ እናት እያለች ነው። የአምላክ እናት በቀጥታ ይሄ የአምላክ እናት እንደማለት የጌታዬ እናት ጌታ ሲባል ለኢየሱስ አምላክነቱን ነው የሚያስረዳው። አምላክ በቀጥታ አምላክነቱን ነው የሚያስረዳው። ሰው እንደዛ ከሆነ የአምላክ እናት ናት። አባቶች በጣም ግልጽ በተለይ ቅዱስ ቄርሎስ ካስቀመጣቸው እንደውም ከ12ቱ አናቴማ ላይ መጀመሪያ ላይ ያለው ቴማ ይሄኛው እኮ ነው። ቴዎቶኮስ የሚለውን የማይቀበል ሰው ማለት ነው። ስለዚህ ሊያጠራጥር የሚገባ ትምህርት አይደለም። በጣም ክሊር የሆነ ነገር ነው። ማርያምን አግዝፎ የማየት ጉዳይ አይደለም። ባይዞ የአምላክ እናት ማለት ማርያምን አግዝፎ የማየት ጉዳይ አይደለም። የኢየሱስ እናት ስትል ትንሽ ቀለል ይላል ወይ ነው አምላክነት ዝቅ ያደርገዋል ነው። ምንም ኔትወርኩ በስማ ችግር የለም እኮ በርካታ ቦታ ላይ አለ እኮ ከዚህ መጽሐፍ ቅዱስ ካስቀመጠው ቃል መነሳቱ ምንድነው ችግሩ? እኛ ምንም ችግር አልፈጠርንም። ቴዎሎጂካሊ ቢውልድ የተደረገው ምናልባት እኔ እናንተ እናውቀው ይሆናል። መጽሐፍ ቅዱስን ግን መጀመሪያ ለሚያነባው ሰው ቴዎሎጂ ለማያውቅ ሰው ከፍተለት ማርያም የኢየሱስ እናት ነች፣ ኢየሱስ ደግሞ ፍጹም ሰው እና አምላክ ነው ብለህ ኤክስፕሌን የምታደርግለት ምንድነው ችግሩ? አሁን እኮ ይሰማል ድምጼ ይሰማል። ይቅርታ እታች ላሉት ይሰማል ስላልገባኝ ነው። እታች ላሉት ድምጼን ይሰማቸዋል? የኔ ድምጽ ማለት ነው ይሰማል? የኔ ድምጽ ኦኬ ይሰማል። እኔ ይሰማኛል። እስቲ ከተሰማችሁ ጻፉ። እንትን ልደት ዶክተር አማረን በግልጽ ያስቀምጠው እስቲ። እኔ ምንድነው እሱ የሚለው ምን መሰለ፣ በሁለቱም ችግር የለብኝም ነው የሚለው። የኔ ደግሞ ችግር ምን መሰለ፣ ገብቶኛል እኮ እሱ ሐሳብ። የኔ ችግር የኢየሱስ እናትም ተባለች የአምላክ እናትም ተባለች። ኢየሱስ ያው አምላክ ነው። በቃ አልፋና ኦሜጋ ነው፣ ፊተኛ ነው፣ ኋለኛ ነው፣ አምላክ ነው። በቃ ኢየሱስ መባሉ ከአምላክነት የተወሰነች ትንሽ ዝቅ ያደረገውም ድንግል ማርያምንም የአምላክ እናትም ተባለች የኢየሱስ እናትም ተባለች። ምንም ልዩነት አይፈጥርም። ቴዎቶኮስ መሆኗን በቃ ክሊርሊ ግልጽ አድርጎ ነው የሚያስረዳው። የኔ ሀሳብ አሁን ምናልባት ባኬነ ፎርስ እንዲሆን ማለት ነው። ዶክተር ማይክና እንዲ አንሳልኝና እንዲህ በደንብ ቃል በቃል ልትመልስልኝ ነው። እሺ መጽሐፍ ቅዱሱ በተለይ ሐዲስ ኪዳን የአምላክ እናት የሚለውን ትምህርት ያስተምራል ወይስ ያስተምራል? አሁን ጥያቄ ኤግዛክት ወርድ ፋላሲ አይደለም።
በትምህርት ደረጃ የአምላክ እናት የሚለውን ትምህርት ያስተምራል ወይስ ያስተምራል? ወይ ቴዎቶኮስ የሚለውን ትምህርት ያስተምራል። ክሊር ያስተምራል አይደለ? ያስተምራል። ስለዚህ የትኛውም ሰው ሳይጎረብጠውና ሳይደብረውና ሳይከፋው ፊቱን ጭፍግግ ሳያደርግ የአምላክ እናት የሚለውን ነገር መቀበል ይችላል አይችልም? እንደ አንድ ፔንቴኮስታል ይችላል። በጣም ጥሩ። ኦኬ። የኢየሱስ እናት ብለህ ስትናገርና የአምላክ እናት ብለህ ስትናገር በሁለቱ መካከል በትምህርት ልዩነት አላቸው? የኢየሱስ እናት ሲሆን እንደዚህ፣ የአምላክ እናት ሲሆን እንደዚህ የሚል ልዩነት ይፈጥራል? የለም፣ አይፈጥርም አይደለ? አዎ። ከዛ አንድ ጥያቄ ግን አለኝ፣ አንተን የምጠይቅ ጥያቄ። ኦኬ፣ ትችላለች። ካልፈጠረ ኢንተርቼንጅብሊም ተጠቀምከው፣ የአምላክ እናትም ማልካት የኢየሱስ እናትም ማልካት፣ ምንም አይነት ልዩነት ካልፈጠረ ምን ሎ ታዲያ ክርክሩ? ለምንድን ነው የአምላክ እናት የሚለው ቃል ላይ ትንሽዬ የሆነ አልዋጥ ነገር የሚለው? ምንም አልዋጥ ያለ ነገር የለም። አልዋጥ ያለ ነገር የለም። በዚያ ላይ በደንብ ልትረዳው የሚገባው ነገር መጽሐፍ ቅዱስ ያለው ሁል ጊዜ ትክክል ነው። ያለው ትክክል ነው ማለት ቴዎሎጂካሊም ቢውልድ ስታደርገው መጽሐፍ ቅዱስ ያለው ነው። ግን ከሲምፕሉ መነሳቱ አገኘኝ። ምንድነው ችግሩ? አሁን የኢየሱስ እናት ሁለት ቦታ ሄርሜኔቲክስ ተምረህ እንደሆነ አላውቅም። ወስደህ ከሆነ የትኛውም መንፈሳዊ ሁሉ ላይ ሄርሜኔቲክስ የሚሰጣቸው ነገሮች አሉ። ከሚሰጣቸው አንደኛው ምንድነው? አንድ ነገር ሁለት ሶስት ጊዜ ከተጠቀሰ እዚያው ላይ ከተጠቀሰ ሞር ኢንፋሲስ ሰጠዋለህ። ሌላ ቦታም ደግሞ ከተጠቀሰ ሊናገር ያለው ነገር ሊያጎላው የሚፈልገው ነገር አለ ብለህ የምትወስደው ነገር አለ። ስለዚህ የኢየሱስ እናት የሚለው ሁለት ቦታ ተጠቅሶ አሳየው። አሁን አንደኛ ዮሐንስ ወንጌል ምዕራፍ 2 ላይ አሳየው። ምዕራፍ 2 ቨርስ 1 ላይ የኢየሱስ እናት በገሊላ ቃና ዘገሊላ ሰርግ ላይ ተገኝታ ነበር ብሎ የኢየሱስ እናት ብሎ በደንብ ጽፎታል ዮሐንስ። እንደገና እንደዚሁ አክት ላይ ካየኸው አክት 1:14 ላይ በጸሎት ላይ የኢየሱስ እናት ተገኝታ ነበር የሚለው እንደነበረች የሚጠቅስ ከሆነ የኢየሱስ እናት የሚለውን ዳይሬክተር ቢጽፈው ሁለቴ ስለደገመው ማለት ነው ሊናገር የፈለገው ነገር አለ። ስለ ኢየሱስ ማጉላት ስለሆነ መጽሐፍ ቅዱስ ስለ ኢየሱስ የኢየሱስ እናት ካለ ኢየሱስ የሚለው ላይ ጥያቄ ላለባቸው መልስ መስጠትም ከዚያው ስም ተነስቶ ይቻላል ከሚል ነው የተቀመጠው። ምንም ጥያቄ የለውም። የአምላክ እናት ብለህም ብጽፍ አገኘህ። ለምንድን? ኢየሱስ ፍጹም ሰው አምላክ ነው። ይሄን የምታገኘው በምንድን ነው? ቴዎሎጂካሊ እኮ ነው አይደለ? ቢውልድ ያደረከኝ አይደለም? ቴዎሎጂካሊ ነው ቢውልድ ያደረከው። የኢየሱስ እናት የሚለውንም ቴዎሎጂካሊ ነው ቢውልድ ያደረከው። you are expecting to elaborate it ማብራራት አለብህ። አገኘህ? እዚህ ጋር እንዲህ ይላል፣ እዚህ ጋር ሰው ይላል። ዕብራውያን ላይ ስትመጣ ደግሞ ስለ ልጁ ግን አንድ አምላክ ሆይ ይላል እያልክ ብዙ ቃላቶችን ፈልገህ ኤክስፕረስ የምታደርገው ነው የአምላክ እናት የሚለው። የኢየሱስ እናት ግን ከዚያ ተነስተህ የአምላክ እናት መሆኑን ብታብራራው ምንድነው ቴዎሎጂካሊ ያለው ፋላሲ? እስቲ ይሄንን አስረዳኝ ልጅ። እኔ የአምላክ እናትም ተባለች፣ ይኸውልህ የአምላክ እናትም ተባለች፣ የኢየሱስ እናትም ተባለች። መጽሐፍ ቅዱሱ የአምላክ እናት የሚለውንም ለማብራራት በሁለቱ መካከል ምንም ልዩነት ስለሌለው ቸግሮም ማያውቅም አያስቸግርም። ምንም አታቀለውም። የኢየሱስ እናት ስለተባለች ባይዜ ቀለል አደረከው፣ የአምላክ እናት ስለተባለ ከበድ አደረከው። ምንም የሚቀል ነገር የለም። ነገረ ክርስቶስ በቃ ነገረ ክርስቶስ ነው። ምንም በዛም በዚህም ብትለው ያው ነው። ግን አሁን አንተ ይቅርታና ዶክተር በጣም ኢየሱስ የሚለውም ላጉላ በሚል ሀሳብ ሳታስበው እየነጣጠልከው መጣ። ሳታስበው ድንገት ማለት ነው። ብዙም ችግር የለም በውስጥ ስታብራራው። ግን ከዚህ ሁሉ ይሄኛውን ልምረጥ አያስብልም። በነገራችን ላይ ይሄኛውን ለያዘውና ከዚህኛው ይሄኛው ይሻለኛል የሚባል ነገር የለም። በቃ ትምህርቱ ያው ነው። ኢየሱስ አምላክ ነው፣ እሷ ደግሞ የአምላክ እናት ናት። በቃ የትኛውም ሰው ክርስቲያን ሆኖ ማለት ነው የአምላክ እናት ናት ሲል በባህሪው ማለት ነው ከዘላለሙ ኢተርናል ጄኔሬሽን በዛ አይነት መልኩ ወልደዋለች እያልን እንዳልሆነ ግልጽ ነው። እንደዛ ካልሆነ የወለደችው አምላክን ነው ያውም በስጋ ነው እያልን እስከሆነ ድረስ የአምላክ እናት መባሉ ምንም የሚገብድ ነገር የለም። የኢየሱስ እናትም ማለት የኔ ችግር ሞር ይሄኛው ቃል ይመቸኛል ብለህ ይሄኛውን ብቻ ልጠቀመው፣ አይ ከዚህኛው ይልቅ ይሄኛው ይቀላል ብለህ የምትሄድ ከሆነ በውስጥ ምን ይፈጥራል መሰለ? ክርስቶኮስ ወደሚለው ትምህርት ትሄዳለህ ማለት ሳታስበው
ክርስቶቶኮስ ወደሚለው ትምህርት ትሄዳለህ። ዊችዝ ወደ ንስጥሮስ አይደለም፣ ወደ ንስጥሮስ። ቆይ ልጨርስልህ፣ ሌላ አንድ ጥቅስ ልጨምርልህ። ቆይ አይ ይወስዳል። ቆይ ልጨምርልህ አንድ ጥቅስ፣ አንዴ ልጨርስልህ ይላል። እኔ እሱ ችግር የለብኝም። ቅድም በጣም ሳይመልቲ ተናግሬያለሁ። የኢየሱስ እናትም ተባለች፣ የአምላክ እናትም ተባለች፣ አንድ ነው፣ ምንም ልዩነት የለውም። ለእኔ ግን ይሄ ከዚህኛው ይሄኛው ይሻለኛል ወደ ማለት ግን አልሄደም። ለምሳሌ መጽሐፍ ቅዱስ ሳይሳቀቅ ከሚናገራቸው ነገሮች ውስጥ አንዱ ለምሳሌ ሐዋርያት ምዕራፍ በገዛ ደሙ የዋጃትን ይላል የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን እግዚአብሔር በገዛ ደሙ የዋጃትን እያለ አሁን እዚህ ጋር እግዚአብሔር ሲል ማንን ነው እየተናገረ? እግዚአብሔር በገዛ ደሙ ሲል ለምሳሌ እግዚአብሔር ስንል ያው እንደ አንድ የሥላሴ አማኝ አብንም ወልድንም መንፈስ ቅዱስንም ነው የምናስበው አይደለ? በውስጣችን ልክ አሁን ባስልዮስ እንደተናገረ እኔ እግዚአብሔር ስል ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ እንዲል ማለት ነው። ግን አሁን እዚህ ጋር እንደ አንድ ክርስቲያን ስናነበው አብ ደም አለው መንፈስ ቅዱስ ደም አለው አንልም። በቃ እግዚአብሔር ስል እዚህ ጋር ሊትራሊ እያለ ያለው ማንን ነው? ወልድን ነው። ምንም ግራ የሚያጋባ ነገር የለም። እግዚአብሔር በገዛ ደሙ የዋጃትን ተብሎ አሁን በቀጥታ ለእግዚአብሔር ተነግሯል። በገዛ ደሙ የዋጃትን ተብሎ ይሄ ቃል አሁን ለምሳሌ ስትሰማው ምን ብለህ ነው የምታስረዳው? ለሌላ ሰው ስታስረዳ እግዚአብሔር በገዛ ደሙ የዋጃትን ኢየሱስ ነው የምታብራራው። ምንም ጥያቄ የለውም እኮ አሁን። ስለዚህ ይሄ ሊትራሊ ምን ማለት ነው? ማለት የአምላክ እናት የሚለውን በቃ ዴፊኒትሊ በቃ በደንብ ከሚገልጹ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ይሄ ነው። የአምላክ እናት የሚለውን በቃ ግልጽ የሆነ ትምህርት አንደኛው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ በገዛ ደሙ የዋጃትን የእግዚአብሔርም ሲል ልክ ቅዱስ ቄርሎስ እንደተናገረው ማለት ነው። አማኑኤል እግዚአብሔር እንደሆነ አለ። ማርያምም የእግዚአብሔር እናት እንደሆነች የማያምን እርሱ የተወገዘ ይሁን። የመጀመሪያው አናቴማ አማኑኤል ማን እንደሆነ እግዚአብሔር፣ ማርያምም የእግዚአብሔር እናት እንደሆነች የማያምን እርሱ የተወገዘ ይሁን ብሎ ከተናገረ ምን እያለ ነው ማለት ነው? በቀጥታ አማኑኤል እግዚአብሔር ነው፣ ፈጣሪ ነው። ደግሞ የእግዚአብሔር እናት ናት ሲል አምላክን በስጋ ወልደዋለች። ከዛም የተነሳ አምላክ ከእሷ እንደመወለዱ ቲዮቶኮስ የአምላክ እናት የሚለው ቃል ዴፊኒትሊ ሳይጎረብጥ ሊቀበሉት የሚገባ ትምህርት ነው። ልናብራራው ካልክ የምታብራራው ምኑን ነው? ምናልባት አንዳንድ ሰዎች ሮንግሊ አይ በመለኮታዊ ባህሪው ወልደዋለች ልክ አብ ለወልድ አባቱ እንደሆነ በዛ ልክ እናቱ ሆናለች ወይ ለወልድ ወደሚል ደረጃ ሰዎች የሚመጡበት ከሆነ ነው። አይደለም። ከዘላለሙ የነበረውን የአብ የባህሪ ልጅ በስጋ ነው የወለደችው። ግን የተወለደው ዝም ብሎ ሚርሊ ሰው ሳይሆን መለኮትን ነው የወለደችው። በምን? በስጋ በቃ አካላዊ ቃልን ማለት ነው። የአምላክን ነው ብለህ ታብራራለህ። ዝም ብሎ አይ ነው እንደ አብ አይደለም አወላለዱ። የስ ግን ደግሞ ዝም ብሎ ተራ ሰውም አይደለም የተወለደው አምላክ ነው። ከማርያም ስጋን የነሳው በቃ ስጋ አካል አይደለም ሲጀምር ባህሪን የተነሳው አካል ቀድሞ የነበረው መለኮት ነው። መለኮት ነው በቃ ያንን የስጋን ባህሪ ከራሱ አካል ስጋ ባይዜ ሼር የሚያደርገው የመለኮትን አካል ነው። የመለኮትን አካል ነው ሼር የሚያደርገው። ስለዚህ ከዛ አንጻር በዚህ መንገድ ታስረዳዋለህ እንጂ የሆነ እኔ ጉንጭ አልፋ ነው የሚሆነው ብዬ ነው የምሬን ነው ማምነው። ትንሽዬ ካወራን የሆነ በተለይ ቴዎሎጂካል ተርሞችን በደንብ የምናይ ከሆነ የምርም የቀደሙ የቤተክርስቲያን አባት በተለይ ቅዱስ ቄርሎስን በደንብ የምናይ ከሆነና ይሄ ክርስቲያን ዲኖሚኔሽን ውስጥ አለን ብለን የምናስብ ከሆነ ሞር እንደውም ማለት ነው ሞር እንደውም ይሄ የሚያከራክር ጉዳይ አይደለም ሆኖ የነበረበት ከሌሎችን እንደውም በጣም ልናሳምንበት የሚገባ የትምህርት ሀሳብ ነው። ልደቴ ይሰማል ወይ? በጣም ይቆራረጣል። በስመ አብ ኔትወርክ። ለምን ታብታቡን 10 ሺህ አታረጉትም? በስመ አብ አይሰማም። ኤፋ ሳሚ ምናምን ናናችሁ አላችሁ እናንተ? ኧረ በስመ አብ እኔ እየሰሟችሁ አይደለም። እኛ ግን እንሰማማለን። አሌ ይቅርታ ግን
እሺ ፓስተር አይሰማም እንዴ? እሺ እጅን ጆሮ ላይ ጫን እንዴ፣ ልገስጽ አንዴ። ሁለቱ እጅን ጆሮ ላይ ጫን። እሱም አይሰማውም። በቃ የሆነ ሰው ቤቱ ሄዶ እጁን ይጫንበት። ለፈውስም አልተመቸም፣ እውነትም አይሰማውም። እኔ መች ሞክሬ ለሙከራም አልተመቸም እኮ። ያ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ስላለ ወደ እኔ ምናልባት ወደ እኔ ጸሎት ከተመለከተ አይ አይደለም። እኔ ግን ልደትዬ ለምንድን ነው የምትከራከሩት? አሁን አንድ አይነት ነገር እኮ ነው የምታወሩት። አንተም ዶክተርም እኮ አንድ አይነት ነገር ነው የምታወሩት። ትንሽ እኔ ቅራሌ ምንድን ነው የአምላክ እናት ከሚለው ቃል ይልቅ ምናምን የሚል ከተባለ እሱ እንደዛም ዳውት መደረግ አለበት ብዬ ስለማናምን ነው። የአምላክ እናት መሆኑን አለማመን እንትን ነው። እስከዛሬ እኔ የአምላክ እናት መሆኗን አላምንም የሚል ሰው አላገኘሁም። ምን መሰለህ ፍራድ፣ ኦፍኮርስ አሁን የአምላክ እናት ትባላለች ማርያም፣ ኦፍኮርስ ምንም ጥያቄ የለውም። የአምላክ እናትም ነች። እሱ ደግሞ በጉባኤም ከአንድም ሁለት ጉባኤ ላይ ኦፍኮርስ ኤፌሶን ላይ ተነስቷል፣ ኬልቄዶንም ላይ አፌርም ተደርጓል። የአምላክ እናት መሆኗ ቴዎቶኮስ መሆኗ የታመነ ነው በክርስትናው ዓለም። አንዳንድ ሰዎች ዲቤት ላይ ለማስተማር ምናምን ላይ ሳይሆን ዲቤት ላይ ሲገቡ ከምን አንጻር እሱን እንትን ሲሉ ያለው አንዳንድ ጊዜ የሆነ ጽንፍ አለ አይደለ? በዚህም በዛም የሆነ አንዳንድ ጊዜ በጣም የሚለጠጥ ነገር አለ እና አንዳንድ ሰው በመለኮቱ ከማርያም እንደተገኘ አድርጎ እንትን የሚል ሰው አለ። አሁን እሱን ለመከላከል አንዳንድ ሰው አምላክ በስጋ አሻም ይሆናል ደጅ ከሚል ስጋ ያለን እንደዚህ ብለው የሚል ዋናው አምላክን በስጋ መውለዷን መተማመኑ ነው። የተወለደው መሆኑን ማመን ነው። ተማመን ተርም ያው አባቶች የተጠቀሙበት ነው፣ የቤተክርስቲያንም ተርም ነው። ስለዚህ የአምላክ እናት እንትን ብንል እንደዛ ነው ትክክል፣ ችግር የለውም ሳይሆን እንደዛ ነው ትክክል። የአምላክ እናት ማለቱ ጥሩ ነው። ግን ሰዎች ይሳሳታሉ ከተባለ የአምላክ እናት ካሉ በኋላ ማብራራት ነው። አምላክን በስጋ ስለወለደች የአምላክ እናት ትባላለች ብሎ አያይዘው ማብራራት ነው። ያው ተርም ላይ ብዙ ጊዜ ክርስትና እንትን ተርም ላይ የሚንጠለጠል አይደለም እንትኑ ላይ እንጂ ብሬክዳውን ተደርጎ ሀሳቡ ስለምን እየተወራ ነው ምን እንትን ያለ ማብራራት አስፈላጊ ነው እና እንደሱ ነው የሚሻለው ማለት ነው። እና ይሄ በማላችን ምንም ልዩነት የለም። ኤፍዬ የአምላክ እናት የሚለው ቴዎሎጂካሊ ቢውልድ ያደረገ ነው። ለአንድ ስኮላር ወይም በእግዚአብሔር ቃል በተለያየ አይነት ዲኖሚኔሽን ውስጥ ላለ የአምላክ እናት ብለህ ስትነሳ እሱም ቴዎሎጂካሊ ቢውልድ ያደረገው ነገር ኖሮት ከመጽሐፍ ቅዱስ ነው ብሎ ሊያብራራልህ የሚችለው አይነት የተለየ ሀሳብ ሊያገኝ የሚችል ነገር ሊሆን ይችላል። አትገምትም? የአምላክ እናት ብለህ ስትነሳ ኖ የአምላክ እናት አይደለችም በዚህ ምክንያት ቢልህ አገኘኸኝ? ጀስት ወደ ኤክስፕላኔሽን ነው የምትሄደው። የአምላክ እናት መሆኗን ወደ መግለጽ ነው የምትሄደው ከአምላክ እናት ከተነሳ። መጽሐፍ ቅዱስ ላይ ግን ቁልጭ አድርጎ ካስቀመጠው የኢየሱስ እናት ብሎ ካለው ከዚያ ብትነሳ ሁሉንም የሚያስማማ ነገር አይደለም ብለህ ታስባለህ? እስኪ ሁለቱን ነገሮች በደምብ ያያቸው። ለምን እኔ አሁን ቴዎሎጂካሊ ሳየው ነገርየውን የኢየሱስ እናት የሚለው ቃል ተቀምጧል። ከዚያ ብንነሳ የአምላክ እናት መሆኑን ከዚያ በኋላ ኤክስፕሌን ታደርገዋለህ። ግን ቴዎሎጂካሊ አንድ ነገር ዲፋይን ከተደረገ በኋላ እውነት ነው ያ ነገር የተለያየ ዲኖሚኔሽኖች በተለያየ ቴዎሎጂ ቢውልድ ያደረጉ ቢመጡብህ ያንን ኤክስፕላኔሽን አይጠበቅብህም። የአምላክ እናት የሚለውን ማሳየት ይጠበቅብሃል። የኢየሱስ እናት ግን ግልጽ ነው። በቃ የክርክርን በር አትከፍትም። አለቀ። ከዚያ በኋላ ኢየሱስ ማን ነው ቢሉህ በደንብ አድርገህ ማሳየት ትችላለህ ነው። እና ሁለቱም ሲኖናይምስ ናቸው፣ አንድ አይነት ናቸው። የአምላክ እናትም ኦልሬዲ መጽሐፍ ቅዱስ ላይ
ተማሪ ለሆነ በጣም ግልጽ ነው። አውቆ ሊከራከር ካልፈለገ በፔንቴኮስታሉ ማለት ነው በጣም ግልጽ ነው የአምላክ እናት እንደሆነች። የኢየሱስ እናት ከሚለው እንነሳ የሚለው ሐሳብ ምንድነው? መጽሐፍ ቅዱስ አስቀምጦታል። መጽሐፍ ቅዱስ የበላይ ነው። ከመጽሐፍ ቅዱስ እንነሳና ከዚያ በኋላ የአምላክ እናት መሆኗን እናሳይ የሚለው ነገር ሞር ግልጽ አያረገው? አምቢጌስ የሌለው ነገር አይሆንም? እስቲ እችን ነገር በደንብ ይልኝ። እኔ እረዳለሁ፣ ግን አይ ቲንክ እኮ ግልጽ እኮ ነው። የኢየሱስ እናት ብትልም የአምላክ እናት እያልክ ነው። ያው ኢየሱስ ማን ነው? አምላክ ነው። የወለደችው አምላክ ነው። ምንም እንትን ሚል አይደለም። አሁን ተርሙ እንትን ልንለው አይገባም ነው። አሁን የአምላክ እናት የሚለው ተርም ምንም ሊያስፈራ አይገባ። ሰው እንትን ሊልበት ይችላል። ምናልባት እሱ እንትን ማለት ይቻላል። አሁን ዶክተር ምንድነው ተርሙን ከተጠቀምኩ በኋላ እንዳልኩ ብዙ ነገሩ ተርም ላይ የሚንጠለጠል አይደለም። የክርስትና አስተምሮ ሰው ሀሳቡ መብራራት አለበት። ሰው እንደሱ ግር የሚለው ካለ የአምላክ እናት ካልክ በኋላ የአምላክ እናት የምንለው ከሶስቱ ቅዱስ አንዱን ቅዱስ በስጋ ስለወለደች ነው ድህረ ዓለም ብለህ ብሬክዳውን አድርገህ ማስረዳት ማብራራት ትችላለህ። ተርሙ ግን የአምላክ እናት የሚለው ተርም የአምላክ እናት ብለህ ብትጠቀም በቃ ትክክል ነው። እንደዛ ነው የሚሆነው። የአምላክ እናት ምንም የኢየሱስ እናትም የአምላክ እናትም ማለት ሁለቱም ያው ነው። ኢየሱስ አምላክ ስለሆነ ማለት ነው። ስለዚህ ለውጥ አለው ብዬ አላምንም። አሁን የፓስተር አሌክስ ልጅ የአሌክስ ልጅ ብትልና የሰው ልጅ ብትል ፓስተር አሌክስ ኦኬ ብለሃል። ፓስተር አሌክስ ልጅ ነው። እንደገና የሰው ልጅ ብትል ሰውም ነው ፓስተር አሌክስ እና ከሰው ነው የተወለደችው። ያው ነው፣ ምንም ልዩነት የለውም። እና አንዱን አንጠቀም በሚል ሴንስ ከሆነ ትክክል አይደለም። አሁን ይሄን ነገር አንጠቀመው በሚል ሴንስ ከሆነ ማለት ነው። ግን እንደዚህ ብዬ አብራራ ሰዎች እንዲረዱኝ አደርጋለሁ ምናምን ከሆነ ያ ሜክ ሴንስ። ግን የአምላክ እናት የሚለውን ያው ምንም እንትን የሚለው ነገር የለም። የኢየሱስ እናትም ቢል የአማኑኤል እናት ቢል አንድ ሰው ምንም ልዩነት አይኖረውም። ውጪስ አምላክ ስለሆነ እሱ ማለት ነው። ሰው ተርሙ ላይ እንደዛ ነው። ኦፍኮርስ ጉባኤት ላይ ብቻ እንትን ስለተባለ አይደለም ቴዎቶኮስም ሆነ አክቹዋሊ ሞስት ኦፍ ጉባኤት ያው እንትና የሚያደርጉ አይደሉም። ክሬት እንትን ስነ መለኮት እኮ ጉባኤት ላይ አልተሰራም። ጉባኤት ላይ ምንድነው የተደረገው? የሚደረገው ኮንፎርሜሽን ነው። ላይክ የሆነ እንትን ሲነሳ የመጀመሪያው እውነት አለ። የመጀመሪያው እውነት ላይ ተፋልሶ ሲመጣ ለዛ ጉባኤ ይጠራል። ከዛ የሚመረምረው በነበረው እውነት ነው። በነበረው እውነት ይመረምርና አይ ይሄ ነገር እንደዛ ነው ብሎ ኮንፎርም ያደርጋል። ግን እዛ ጋር ተደርጓል ማለት አይደለም ወይ? ወይ በጣም ብዙ ሰው የሚገርም በጣም ብዙ ሰው ድንግል ማርያም የኢየሱስ እናት አትባልም ብሎ ነው የሚያምነው። በአብዛኛውም ነው የምልህ። ምክንያት ምን መሰለ የሚያስቀምጡት? ለምሳሌ ያህል ዶክተር እሺ ለምን መሰለ በስጋ ያለውን ማንነት ሲቆጥሩ መለኮት እናት አባት የለውም። የኢየሱስ አወላለድ ከስጋ ግንኙነት ጋር ምንም ነገር ልክ ሰው እንደሚወለደው አይነት ውልደት ስለሌለው ለመለኮት መግቢያ በር ድንግል ማርያም ትሁን እንጂ እናት ተብላ ልትጠራ ምንም አይነት ግራውንድ የለውም ብለው ነው በጣም ብዙዎቹ የሚያምኑት። ስለዚህ ምንድነው የሚሆነው? ብዙ ጊዜ ሰው ሲከራከር የሚለው የስጋ ማንነቱን ለድንግል ማርያም እናትነት መስጠት ከእሷ ከወሰደው ነገር ጋር ኢየሱስም ብንሰጠውም የመለኮት እናት ግን ብለን ልንጠራው የሚያስችል መለኮት እናትም አባትም የለውም ተብሎ ይታመናል ነው ዋናው መከራከሪያ ሀሳብ። መሰለ ፓስተርዬ፣ አሁን በዚህ መሃል አሁን ውይይቱን ካየሁት ምንም አይነት ምንፍቅና የለም የትም ቦታ ላይ ማለት ነው። ሁሉም ያምናል፣ አምላክን እንደወለደች ያምናል። ሁሉም ሰው ማለት ነው አምላክን በስጋ እንደወለደች ያምናል። ስለዚህ በቃ አሁን ይሄን እንጠቀም የሚል አይነት ንግግር ነው ከዛ በኋላ ያለው ማለት ነው። ኦኬ ሰውየው አይ አምላክ አይደለም የተወለደው ቢል ያ በቃ ችግር ነው ማለት ነው። ግን አምላክ ተወልዷል አለ፣ በስጋ ተወልዷል ካለ በቃ እሱ ጋር ስምምነት አለ። አሁን ተርሙን እንጠቀም አንጠቀም
ኦፍኮርስ በቃ ተርሙን ምን የአምላክ እናት የሚለው ተርም ምን ትክክለኛ ተርም ነው። አሁን ጉባኤቶች በጉባኤቶች እንትም ስላሉ ብቻ አይደለም፣ አባቶች አንፊርም ስላሉት ሳይሆን በቃ አምላክ ምን ተወለደ አምላክ ነው። ኦኬ ሶ በቃ አምላክ ነው የምትለው ምንም እኮ የለም። አምላክ ተወለደ ትላለህ። በብሬክ አደርግ ሰዎችን ለማብራራት ለምሳሌ አምላክ ተወለደ ስትል እንዴት ነው አንዳንድ ሰው መጥቶ ለምሳሌ አበውን ለመንፈስ ቅዱስ ነው ወለደች የምትለው ምናምን ሊል ይችላል። አይ አይደለም፣ ከሶስቱ አካል አንዱን አካል እግዚአብሔር ወልድን ድህረ ዓለም ቅድመ ዓለም በመለኮቱ ከአብ የተወለደውን ድህረ ዓለም በስጋ ወልዳዋለች እሱ ብለህ ብሬክዳውን ታደርጋለህ፣ ታብራራለህ። እና አሁን የአምላክ እናት የሚለው ተርም ምንም አሻሚ ተርም ነው ብዬ እኔ አላምንም። ግን ሰዎችን ስታብራራላቸው አሁን ለምሳሌ ዶክተር የሆነን ሰው ሲናገር የአምላክ እናት ብሎ ሲናገር ሰውየው ግራ ከገባው የአምላክ እናት ስል አምላክን በስጋ የወለደች ማለት ነው እንደዚህ እንደዚህ ብሎ እዛ ላይ እንትን መስጠት ይችላል። ሰውየው እንዲገባው ማድረግ ይችላል። እና የአምላክ እናት የሚለው እንትን አይ ቲንክ እንደውም ጥሩ አገላለጽ እሱ ይመስለኛል። የአምላክ ብዙ ነገሮችን አብሮ ስለሚመልስ ማለት ነው። እና የኢየሱስ እናት ብለህም ብትጀምር ቀጥሎ የሚመጡ ጥያቄዎች ይኖራሉ። ኢየሱስ ማን ነው የሚለው ማለት ነው። ማን ነው ምንድነው የሚለው ጥያቄ ይመጣል። እንግዲህ ስለ አምላክነቱም ስለ ፐርሰንሁዱም ጥያቄዎች ይመጣሉ። እንዳልኩት ቅድም ስነ መለኮት እንትን ላይ የተንጠለጠለ አይደለም፣ ተርም ላይ የተንጠለጠለ አይደለም። እንትና ሳሚ ከታች እንትን እያለ ነው። ማን ነው ያስወጣው እያለ ነው። ኔትወርክ ነው። ኔትወርኩ ጥሩ አይደለም። እኔም እየሰማኋቸው አይደለም ለነገሩ። ስለዚህ እሺ እኛ የኤፌሶን ጉባኤን እንቀበላለን። ስለዚህ የኤፌሶን ጉባኤን ስለምንቀበል ቴዎቶኮስን እንቀበላለን ማለት ነው ባይ ዲፎልት። እኛ የአምላክ እናት መሆኗን እንቀበላለን። ወንጌላውያን ማርያምን የአምላክ እናት እንላለን። ስለዚህ ይሄ አሻሚ አይደለም። ይህንን የሚክድ ሰው የለም። የአምላክ እናት አይደለችም የሚል የለም ተብሎ ማያውቅም። እዚህም ቲክታክ ላይ ጭቅጭቆች እነሱ ሰማለሁ ብዙ ጊዜ። የአምላክ እናት አይደለችም የሚል ሰው አንድም ሰው አልገጠመኝም። እንደዛ የሚል ሰው የሚያምን ሰው የለም። ሁሉም ወንጌል አማኝ ያምናል፣ ጉባኤውንም ስለሚቀበል ማለት ነው። አሁን ተርሙ ላይ የአምላክ እናት ብዬ ሲጀምር ሰዎች በተለየ መንገድ እንትን ሊሉት ስለሚችሉ እንደዚህ ብዬ ቢጀምር አይነት ነገር ነው ያለው። ግን ያ ደግሞ እኔ ምንም እንግዲህ ህልም ተፈርቶ ሳይተኛ አይታደርም የሚባል ነገር አለ። አሁን ሰው ይሳሳታል ብለህ ይህን ተርም አልቅ በቃ ካለ መጽሐፉ ካለ አለ ነው ግጥም አድርጎ መናገር ነው። ሰው ይሰናከላል፣ ስንክልክሉ ይውጣ። መጽሐፍ ቅዱስ የሚለውን ተናግረህ የሚሰናከል ከሆነ ሁኬርስ የሚያሰናክል እኮ ነው። አንዳንዱ ነገር እኮ የሚያሰናክል ነው። ኢየሱስ እንዴ ተሰናከሉብህ እነዚህ እኮ ምናምን ሲሉት ኢየሱስ እናንተ ስለምን አትሄዱም ነው ያላቸው። እውነት ተናግረህ የሚሰናከል ሰው ካለ ኮምፕሮማይዝ አታደርግም እንዳይሰናከሉ ሰው ብለህ ማለት ነው። የአምላክ እናት ትላለህ፣ ተሰናከልኩ ካለ ምንም ልትረዳው አትችልም። እውነቱን ተናግረህ እንደዛ ነው የሚሆነው ማለት ነው። ገና ለገና ሰዎች ላይረዱ ይችላሉ፣ እንደዚህ ሊያስቡ ይችላሉ ተብሎ እንትን የሚላቸው ነገር የለም። እሺ የዶክተር ሀሳብ ግን የተለየ ነገር አላወራም እኮ። ዶክተር ምንም የተለየ ነገር አላወራም። አምላክን በስጋ ወልዳለች ብሎ ነው ሲከራከር የነበረው። በቃ አምላክን በስጋ ወልዳለች ነው ትምህርቱም እኮ እሱ ነው። ሌላ ምንም አዲስ ትምህርት የለም። እውነት ነው። ምንም ልዩነት የለም። ያው ጥሩ ነው። በደንብ ስለ ኢየሱስ ክርስቶስ ኦጂዎች ግን አይፋ ዶክተርዬ ኦጂ ምን ይላል መሰላቸው? ባይዘው ይሄ ትምህርት የሚበላው መቼ መሰላቸው? የሚመታው ክርስቶስ በስጋ ሰውነቱን ብቻ ለሚቀበል በስጋው ኢየሱስን በስጋው አምላክነትንና ሰውነትን ለማይቀበል ይሄ ትምህርት በር ይከፍታል። በጣም ብዙ ጊዜ መከራከሪያ ሆኖ የሚመጣው ኢየሱስ በምድር በሰውነቱ ተመላልሷል ተብሎ ሲመጣ መለኮት ሰውነት ነው። ይሰማል? በስመ አብ ኔትወርክ ይሰማል። ፓስተር ምንድን ነው ኔትወርክ ቀየርክ እንዴ? ኧረ አልቀየርኩም። እየተዋጋኝ ነው። እነ ፌቨን ይህንን ትምህርት አይቀበሉትም። ያው እንደምታውቁት
አደለ? አይ ከነሄቡ ጋማ ብዙ እንትን አለ። አሁን እዚህ ትምህርት ላይ ብቻ አይደለም። ኢየሱስ ራሱ ማን ነው ምንድን ነው የሚለው ራሱ ምንና ማን የሚለው ነገር ላይ ራሱ መች ስምምነት አለን ከነሱ ጋር። ከዚህ ከእንትን ሳይድ ከወንጌል አማኝ ሳይድ የማይቀበል አለ እንዴ? ሰሞኑን እኮ ትልቁ ችግር የሆነው እሱ ነው መሰለኝ። አለ እንዴ ምኑን ማይቀበል? ቪዲዮ እየተሰራ እያየሁ ነው። ማርያም የጌታ እናት የአምላክ እናት መሆኗን ቴዎቶኮስ መሆኗን የማይቀበሉ አሉ መሰለኝ። ቪዲዮ እየተሰራ ቤት እየተከፈተ እየተወራባቸው እየሰማው ነበር። አይ ማይቀበል ሰው የለም። ሁሉም ሰው ይቀበላል የማርያምን ቴዎቶኮስነት። አይ ብለዋል ኤፊ ብለዋል። ምን ይሆናል መሰለ ፓስተርዬ፣ ምን ይሆናል መሰለ፣ እኔ አሁን ብዙ እዚህ ቲክታክ ላይ ላስት 6 years እንደሱ አይነት ሰዎች ይመጡና አይ ማርያም የአምላክ እናት አይደለችም ይሉና አምላክን በስጋ ወልዳለች የተወለደው ደግሞ እሱ አምላክ ነው ይለዋል። ስታብራራ እንዴ ካዲያ እንደዚህ ካልክ እኮ ያው በቃ የአምላክ እናት ማለት ነው ስትላቸው፣ አይ እኔ የአምላክ እናት የሚሉት እነሱ ምን የመለኮቱ መገኘት ከማርያም ነው እያሉ ነው ይላሉ። ሌሎች ኦርቶዶክሳውያንን ማለት ነው ሲከሱ እና እነሱ እንደዛ እያሉ ስለሆነ በዛ ሴንስ ሰው እየተረጎመው ስለሆነ የግድ አምላክን በስጋ የወለደች ተብሎ ተተርጉሞ ነው መነገር ያለበት ብለው ብሬክዳውን አድርገው ከእንትኑ የሚጀምሩ ሰዎች አሉ። እና መጨረሻ ላይ ግን ሲሄዱ ዜሮ የአምላክ እናት ብለው ነው ሲዘጉ የሚዘጉት እንጂ አምላክን አልወለደችም የተወለደው እሱ አምላክ አይደለም የሚል ጴንጤ ገጥሞኝ አያውቅም። አየር ላይም ገጥሞኝ አያውቅም፣ መሬት ላይም ገጥሞኝ አያውቅም። ፍራቻቸው እነሱ በዛ ምክንያት። ቪዲዮ ግን አይተሃል ኤፋ? ቪዲዮ አለ። ቪዲዮ አሁን ሰሞኑን ቤት እየከፈቱ ሲከራከሩባቸው ስላየሁ ይሆናል እንግዲህ ሰሞኑ ከሆነ ሄዶ መጨረሻው ላይ እንደዛ ነው። ግን እየተከራከሩ ነው ካየህ ብዬ ነው። አይ እንደዛ አይ በቃ እንደዛ የሚያምን ሰው ከሌለ ይሄማ በቃ እኮ አለቀ እኮ። ማርያም የአምላክ እናት አይደለችም ብሎ የሚያምን ሰው ካለ አበቃ እኮ በቃ ከክርስትና ጋር ተላልፈሃል ማለት ነው። ይሄ እኮ የክርስትና መሰረታዊያን የምንላቸው ትምህርቶች አሉ። ከነዛ ውስጥ አንዱ ነው ይሄ ማለት ነው። አሁን አንዳንድ እውቀቶች አሉ ብታውቃቸውም ባታውቃቸውም ለውጥ የሌላቸው፣ ብታምናቸውም ባታምናቸውም ምንም ለውጥ የሌላቸው መንፈሳዊ እውቀቶች አሉ። ምንም እውቀት የሌላቸው ማለት ነው። ምንም ጥቅም የሌላቸው። ለምሳሌ በአዲስ ኪዳንና በብሉይ ኪዳን ነቢያት ጊዜ አገልግሎት ልዩነት፣ ስለ 5 ኦፊሶች ምናምን ስለ ነቢያት አሉ የሉም፣ እንደዚህ አይነት እውቀት ምንም መንግስተ ሰማይ የሚያስገባ እውቀት አይደለም። ቢኖር ባይኖር ገብተዋል። ልክ አንድ መርፌ ጫፍ ላይ ስንት መላክ ይደንሳሉ አይነት ክርክር ማለት ነው። አንዳንድ እውቀቶች አሉ ብታውቃቸው ጥሩ የሆኑ ባታውቃቸውም ግን ምንም አይጎልቡ እውቀቶች አሉ። አንዳንዶቹ እውቀቶች ግን የመዳን እውቀቶች ናቸው። ሰልቬሽን ራሱ ቤዝዶን ያ እውቀት ነው። የመዳንን እውቀት ለህዝብ ትሰጣለህ እንደሚለው ማለት ነው መጽሐፍ። እና የመዳን እውቀት የሚባል አለ። ከነዛ ከክርስትና መሰረታዊያን ውስጥ አንዱ እሱ ነው። በስጋ ከማርያም መወለዱ ማለት ነው። አምላክ በስጋ ከማርያም መወለዱ እሱ አንዱ ነው። እና እሱ ግድ ነው ክርስቲያን ክሌም ካረክ ራስን እሱን አፌር ማድረግ ግድ ነው ማለት ነው። አሁን ዶክተር ሻውል የሆነ ቤት ጠዋት ስሰማው ነበር። አሁን ፓስተር ቲክታክ ላይ ከዛሬ ጀምሮ ፓስተር እኔ ቤት ስከፍት እንደዛ አረግ ነበር ድሮ። አሁን ረሳሁት። ቲክታክ ስትከፍት ለጆሮ ህመም ጸልየ ነው መክፈት ያለብህ። ብዙ ጆሮ ታማሚ አለ። አሁን ችግሩ የእንትን ብቻ አይደለም፣ የማይሰማ ሰው አለ። አሁን የምንናገረውን ማይሰማ ሰው አለ። አሁን አንድ ሰው ምን ይላል መሰለህ፣ ነገረ ክርስቶስ ለአንተ ተራ ነገር ነው ይለኛል ማለት ነው። ነገረ ክርስቶስ የመዳን እውቀት ነው፣ የግድ ሰው ማወቅ ያለበት ነው። እሱን ካላመነና ካላወቀ ክርስቲያን አይባልም እያልኩኝ ተራ ነገር ነው ነገረ ክርስቶስ ይላል። አሁን ይሄ ጆሮን ሳንጸልይለት ገብቶ ነው። አየህ፣ ሁልጊዜ ስንገባ እጃችሁን ጆሮአችሁ ላይ አድርጉ ብለን 1-2 ጊዜ ገስጸን ነው እንትን ማለት ያለብን ማለት ነው።
አንተ ዲዳና ደንቆሮ መንፈስ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ለቀው ሂድ ብለህ አንዴ ገስጸ እንደ ኢየሱስ በቃ ከዛ በኋላ ነው መጀመሪያ ያለብን ማለት ነው እንጂ አሁን ችግር ውስጥ እየገባ ነው። በጣም የጆሮ ነው ችግሩ። አሁን 90% ችግራችን የጆሮ ነው የጆሮ ነው። እንደዛ ነው። እስቲ አንዴ እጃችሁን ጆሮአችሁ ላይ አድርጉ። ሁላችሁም በዚህ ያላችሁ ሁላችሁም እጃችሁን ጆሮአችሁ ላይ አድርጉ። አንድ ጊዜ ልጸልይላችሁ። አንድ ጊዜ ልጸልይላችሁ። ሁላችሁም ጆሮአችሁ ላይ አድርጉ። አሁን እንትን ስለሆነ የመሰማማት ስለሆነ ችግሩ ያለው ማለት ነው። የእስራኤል ቅዱስ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም በዚህ የተሰበሰቡት በሙሉ አይምሯቸው፣ ልባቸው ሁሉ የተከፈተ እንዲሆን እጸልያለሁ። በናዝሬቱ ጌታ በኢየሱስ ስም አዚምና ድንዛዜ በላያቸው ላይ የጫነ አይምሮና ልባቸውን የያዘ የጨለማ ኃይልና ስልጣን ሁሉ በኢየሱስ ስምና ስልጣን አሁን ለቋቸው ይሂድ። አሜን። በቃ አሁን መስማት ትችላላችሁ። ከዚህ በኋላ ከታች ያሉ በጣም በተቃራኒ የሚጽፉ ብዙዎቹ የወንጌል አማኝ ልጆች ናቸው። እዚህ ገብተው አንዳንድ ጊዜ ሀሳብ የሚሰጡ ናቸው። ይሄን ሀሳብ አንቀበልም የሚሉ ኤፋ ይህን ሀሳብ አንቀበልም የሚሉ ከታች የሚጽፉት እኮ የቸርች ልጆች ናቸው እኮ። የሚገርም እንዴት አድርጌ ላስገባባል እንትና ፓስተር እኛ እኮ እንዲቀበሉ ማድረግ አንችልም። እኛ ከመንገድ ውጭ ምን ለዛ ኮሜንት እያየህ መሆናቸውን የወንጌል አማኝ መሆናቸውን እኔ ቤት የሚገቡ ናቸው። እኔ ቤት የሚገቡ ሀሳብ የሚሰጡ ልጆች ናቸው። ትልኬለታለሁ። በተለይ ምትኩ ግባና ሀሳብን ተናገር። እሱ ነው እየተከራከረ ያለው። የሚታወቅ ልጅ ነው። ለዛ ነው። ኦኬ እሺ። ዶክተር አማረ የተለየ ሀሳብ አለህ እንደ አንተ? የተለየ ሀሳብ ቁጭ ያለ ነገር አለህ? እንደዚህ ስለሆነ በዚህ ነው። ምክንያቱም መከራከሪያ ሀሳብ አምጥተሃል ቅድም ከልደትም ጋር አለ። ዶክተር ይቅርታ ኢንተራፕት ስላደረኩና አትሳደብ ዲዳና ደንቆሮ ምናምን የሚል ኮሜንት ስላየው ነው። ኧረ እኔ ኢየሱስ ገስጾ ያስወጣው ነው እንዴ? ኢየሱስ በጣም ብዙ ቦታ መጽሐፍ ቅዱስ ላይ አለ። ኢየሱስ አታስታውሱም? በተለይ ማርቆስ 9:25 ላይ አንተ ዲዳ ደንቆሮ መንፈስን ያዛለው ከሱ ውጣ ብሎ ከእንግዲህ አትግባበት ብሎ ገስጾ ከሱ ያባረረው እና እንደሱ አይነት ብዙ አሉ። አንድ እሱ ብቻ ሳይሆን ማለት ነው። መጽሐፍ ቅዱስ ቃል ነው የተጠቀምኩት። እንደዛ መንፈስ አለ፣ እንደዛ አይነት መንፈስ አለ። እሱን ነው የገሰጽኩት። እሺ የሚለው ነገር እየተፈጸመ መሄድ አለበት የሚል አቋም አለኝ እኔ ያው በመንፈሳዊ ኮሌጆችም ግን ምንድነው አሁን ሚስ አንደርስታንዲንግ የማየው በእኛም ሳይድ ችግር ያለብን እንደሆነ እየገባኝ ነው። ጌታ ኢየሱስ ክርስቶስ የአምላክ እናት እንደሆነች አሁን ከታች እያነበብኩ ነው። የማይቀበልም አለ ማለት ነው። የዚህ አይነት አንደርስታንዲንግ እኛም ጋር መሰራት አለበት ብዬ አስባለሁ። የፍዬ ለምትለኝ ጀስት ልክ ነው። የእግዚአብሔር ቃል ያስቀመጠው ከዚያ የመጽሐፍ ቅዱስ የበላይ ብለን ተነስተን ቴዎሎጂካሊ ቢውልድ የተደረጉ ነገሮችም ትክክል መሆኑን ከዚያ አሁን ከተቀመጠው ተርም የኢየሱስ እናት ተብላ ተገልጻለች። ሶላ ስክሪፕቸራ ነንኛ መጽሐፍ ቅዱስ የበላይ ከዚያ ተነስተን ግን ይሄም ቃል ቢሆን መፈታት እንዳለበት ቅድም አንተ እንዳልከው ሲፈታም ደግሞ የኢየሱስ እናት የአምላክ እናት እንደሆነች ሁለቱ ቃሎች ሲኖናይምስ እንደሆኑ አንዱ በአንዱ ሊተካ የሚችል እንደሆነ የማያምን ከኛ ውስጥ ካለ እንደዚህ አይነት አጋጣሚ ጥሩ ነው እላለሁኝ። እንማራለን። ያው አንዳንዱን አንተ እንደጀመርከው ጮሆ ነው የሚወጣው። ያው ጸሎት ይፈልጋል። እንግዲህ ቀጥልበት እላለሁ እፍዬ።
እሺ ተባረክ። ጌታ ኢየሱስ ባርከሽ። ፓስተር ሞዴሬተርን ስልጣኔን ቀማኸኝ እንዴ? መልሰህ በጣም ብዙ ሰው ኮምፕሌን አደረገ። ኤፋ በጣም ብዙ ሰው ምን ብሎ በጣም ብዙ ሰው ተቦለከ፣ ሚዩት ተደረገ ምናምንና ለብዙ ሰው ሰጥቼ ስለነበረ አታይም እንዴ? ብሎክ ያተደረገውን ማየት እኮ ትችላለህ። እኔ እንደዛ አላልኩ። አንድ ሰው ነው ሚዩት ያደረኩት ማለት ነው። አንድ ሰው የዛን ቀን አንድ ሰው አንተን በፌክ አካውንት የሚሰደብ ሰው አሳይቼ ብሎክ አደረኩኝ። የዛኔ ስክሪንሹት አድርጌ አሳይቼ አልነበር? እንደዛ ነው ያደረኩት። አይ እንትኑን ሞዴሬተርማ እስከ ወርድ ድረስ ስጠኝ። ያለሱ ያለ ትጥቅ እዛ እንትን ላይ የተመታ ቁስለኛ ሁሉ ይሰበሰባል እዚህ እና በግላጭ ያገኙኛል እዚህ። ያለበለዚያ እስከ ወርድ ድረስ ሞዴሬተር ስጠኝ። አንድ ቁጥር ጽፌልሃለሁ ከታች። አንዬ አቤት አቤት፣ ኔትወርኬ ግን በስማም ዛሬ ፖስት ተደርጓል። እንዲሁም እንደ አጠቃላይ ፕሮቴስታንቶች እኛ ወላዲተ አምላክ ብለን አናምንም ብሎ ሲል እኔ ኮመንት ላይ አረ ብዬ ስጽፍ ደግሞ አይ ጴንጤኮስታሎች አናምንም አለ። ከዛ በኋላ መጨረሻ ላይ ደግሞ አምናለዋል እና እዚህ በጣም ብዙ ሰሚ ስላለ ለሌላ ጊዜ ታማኝ እንድንሆን ዶክተር አሁን ጥሩ ነው፣ አሁን ትክክል ነው እያወራ ያለው ግን ባለፈው ግን እንደዛ መስሎ ነበር ተብሎ ይቅርታ ተጠይቆ ቢታለፍ ባይነኝ። እኔ ፓስተር አሌክስ ቪዲዮ ስላለ ነው 5 ቀንም አይሞላውም። አይ ቲንክ 3 ቀን አስተካከለ እኮ ይቅርታ መጠየቅ አለበት። ተሳስቼ ነበረ ይቅርታ ማለት ለሌሎች በስነ መለኮት አዳበረው። ይቅርታ አስተካከለው ሳይሆን በስነ መለኮት አዳብሮት መጣ። እሺ ታዲያ ያ ቪዲዮ ምን ይሁን ነው ፓስተር? ያ ቪዲዮ ከሆነ ለምሳሌ ቆርጠሽን አውርጁ አቅም እንድሰጥ አቤት አንቺን ካሰናከልኩሽ 1 ሚሊዮን ጊዜ ንስሐ ገባለሁ ምን ችግር አለብኝ ብለሽ ነው የሚያሰናክልሽ ነገር? አይ እኔ እንኳን አልተሰናከልኩም፣ ግን ብዙ ሰዎች ሊሰናከሉ ስለሚችሉ አሁን እኔ ቆርጠሽን በቃ ቪዲዮ ይውረድ ብዬ እንድናገራት አንዬ የተሰናከለ ሰው ሳይጠይቅ አንቺ